ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ በቅድሚያ አንኳር መረጃዎች እናስደምጣችኋለን። ዛሬ ዓለም በከፍተኛ ውጥረት ውስጥ ነች። ከመካከለኛው ምስራቅ እስከ አፍሪካ ቀንድ፣ ከቀይ ባህር እስከ ትግራይ ካምፖች ሰላም የሚነሱ ዜናዎች እየተሰሙም ነው። በቅድሚያ ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። የኢትዮጵያ ፌዴራል መንግስት በትግራይ ክልል የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ አመራሮች ማሳወቁን አፍሪካን ኮንፊደንሻል ዘግቧልም። ይህ ዘገባ እንደሚያመለክተው ይህ የፌዴራል መንግስት አዲስ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የስታ ለውጥ ሊያስከትል ይችላል ተብሎ ተሰግቷል። ውጥረቱ ወዴት ያመራ ይሆን? ዝርዝሩን ይዘን ቀርበናልም። ከዚሁ ጋር በተያያዘ በነዳጅ ምርቶች ላይ ህገወጥ ንግድ ሲያካሂዱ በነበሩ ግለሰቦች ላይ ጥብቅ እርምጃ ተወስዷልም። በዶላ ከተማና ወረዳ ከማደያ ባለቤቶች ጋር በመመሳጠር ነዳጅን ወደ ሌላ ቦታ ለማጓጓዝ የመኮሩ 7 ግለሰቦችና 2 የነዳጅ ማደያ ድርጅቶች በእስራት ተቀጥተዋልም። የሰሞኑ የነዳጅ እጥረት ሴራ እየተጋለጠ ነው። የዓለም ስጋት ወደ ቀይ ባህር እያመራ ነው። በመካከለኛው ምስራቅ ያለው ውጥረት አይቀሬ ወደሆነ ጦርነት እያመራ ይመስላልም። ኢራን ከ1 ሚሊዮን በላይ ተዋጊዎቿን ለጦርነት አሰልፋለች። ይህ ግዙፍ ሰራዊት በተጠንቀቅ የቆመው ከአሜሪካ ሊሰነዘርበት ይችላል ላለችው የምድር ወረራ ምላሽ ለመስጠት መሆኑ ተገልጿልም። ዘጋርዲያን እንደዘገበው አሜሪካ በኢራን የምድር ጦር ካሰማራች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ አስታውቃለችም። እንዲሁም የየመኑ ሁቲዎች ቀይ ባህርን ሙሉ ለሙሉ እንዘጋለን ሲሉ አስጠንቅቋል። በአሁኑ ሰዓት ከየካቲት 1 2018 ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎ ወደ 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆሟልም። ኢራን ወደ ኤምሬት ሚሳኤል መተኮሷና ኤምሬት የምድር ጥቃቱን እንደምትቀላቀል ማስታወቋ ደግሞ ዘይት ላይ እሳት የመጨመር ያህል ሆኗልም። ከትግራይ እስከ ቀይ ባህር፣ ከአዲስ አበባ እስከ ቴህራን ያሉትን እነዚህን እጅግ ትኩስና አስደንጋጭ መረጃዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩም። ወደ ዝርዝር መረጃዎችም ገብተናልም። የፌዴራል መንግስቱ እንቅስቃሴ በአፍሪካ ቀንድ ላይ ከፍተኛ የፖለቲካና የስታ ለውጥ ሊያስከትል እንደሚችል በዘገባው ተተንትኗልም። ይሁን እንጂ የፌዴራል መንግስቱ ሰራዊቱን ወደ ትግራይ ለማስገባት ፍላጎት እንዳለው ለክልሉ አመራሮች ቢያሳውቅም የክልሉ አመራሮች ፈቃደኛ አልሆኑም ብሏል ዘገባውም። አፍሪካን ኮንፊደንሻል ይህን ቢልም የትግራይ ክልል ምክትል ርዕሰ መስተዳድር አቶ አማኑኤል አሰፋ ግን ይህን መረጃ ከሬተ ሚዲያ ጋር በነበራቸው ቆይታ አስተባብለው እንደነበር ይታወሳል። እስካሁን ድረስ ከፌዴራል መንግስቱ የቀረበ ምንም አይነት ጥያቄ የለም ሲሉ በግልጽ ተናግረው ነበርም። ዘገባው አያይዞም የፌዴራል መንግስቱና በትግራይ ክልል የሚንቀሳቀሱ የፖለቲካ ኃይሎች በትብብር ለመስራት ክልሉን የስታ ሁኔታ ለማረጋጋትና የጊዜያዊ አስተዳደሩን ስራ ለማጠናከር ጥረት ሊያደርጉ እንደሚችሉ ጠቁሟልም። የስታ ስራውን በዋናነት የትግራይ ሰላማዊ ኃይሎች ቲፒኤፍ እንዲረከቡ የሚያደርግበት ሁኔታ በትንታኔው ተመልክቷልም። ይህ በእንዲህ እንዳለ በትግራይ ወጣቶች ዘንድ አዲስ አበባን ጨምሮ ወደ ተለያዩ አካባቢዎች የመሰደድ ሁኔታ መታየቱ በህዝብ ዘንድ የጦርነት ፍላጎት አለመኖሩን ወይም ከሂደቱ ራስን የማግለል ዝንባሌ እንዳለ አፍሪካን ኮንፊደንሻል ገልጿልም። እንዲሁም በህገወጥ መንገድ ሲያጓጉዙ የነበሩ ግለሰቦችና የነዳጅ ማደያ ድርጅቶች በእስራት ተቀጥቷልም። የዶላ ከተማ አስተዳደር ፖሊስ ዋና መምሪያ አዛዥ ኮማንደር ሐሰን አልይ ለብስራት ሬዲዮ እንደተናገሩት ተከሳሾቹ አንደኛ ጉሳ መገርሳ፣ ሁለተኛ ሚካኤል መሳይና ሶስተኛ ሙስጠፋ አረቡ፣ አራተኛ አቡቲ የተባሉ ናቸው። በከተማዋ ከሚገኘው ኦይል ሊቢያ ከተባለ የነዳጅ ማደያ ድርጅት 25 በርሜል ናፍታ በህገወጥ በመቅዳት በተሽከርካሪ ጭነው ሲጓጓዙ በቁጥጥር ስር ውለዋልም። አራቱ ተከሳሾች ከነዳጅ ማደያው ሰራተኞች ጋር በመመሳጠር በህገወጥ መንገድ 5000 ሊትር ናፍታ በ25 በርሜል በመቅዳት ከዶላ ከተማ ወደ አዳባ ሲጓዙ በክትትል በቁጥጥር ስር ውሏልም። ፖሊስ አሁን ባለው የነዳጅ ዋጋ 649650 ብር የሚገመተውን ናፍታ በህገወጥ መንገድ የጫኑ አራቱ ተከሳሾችና የነዳጅ ማደያ ድርጅቱ ላይ የምርመራ መዝገቡን አቃቤ ሕግ ልኳልም። በተመሳሳይ በዶላ ወረዳ
አላንቱ ቀበሌ በህገወጥ መንገድ ከማደያ የተቀዳ 4000 ናፍጣና 1703 ሊትር ቤንዚል ሲያጓጉዙ የነበሩ 3 ግለሰቦችና የነዳጅ ማደያው ድርጅት በእስራትና በገንዘብ ተቀጥቷል። እንደ ዶዶላ ወረዳ ፖሊስ ዋና አዛዥ ኢንስፔክተር ፋሳይ ቦኔ ገለጻ አንደኛ ተከሳሽ አቤል ሽመልስ፣ ሁለተኛ ተከሳሽ አቢቲ ንጋቱና ሶስተኛ ተከሳሽ አስቻለው ተፈራ የተባሉ 3 ተከሳሾች ከዶዶላ ከተማ ከሚገኘው የተባበሩት ነዳጅ ማደያ 5703 ሊትር ናፍጣና ቤንዚል በመጫን ወደ ናሳቦ ወረዳ ሲጓጓዙ በተደረገ ክትትል በቁጥጥር ስር ውለዋል። በህገወጥ መንገድ የጫኑት ናፍጣና ቤንዚል ከ70 ሚሊዮን ብር በላይ የሚያወጣ ነው ብሏል። በሌላ በኩል ከሆርሙዝ ወደ ቀይ ባህር አሜሪካን በኢራን የምድር ጦር በማሰማራት ኦፕሬሽን ከጀመረች ኢራን የቀይ ባህር መርከቦችን ኢላማ እንደምታደርግ እወቁልኝ ማለቷን ዘጋርዲያን ዘግቧል። አሜሪካ የመሬት ወረራ ከጀመረች ኢራን በቀይ ባህር ውስጥ ያለውን መርከብ ኢላማ ታደርጋለች። ይህም ወደ ስዌዝ ካናል የሚያመሩ ዓለም አቀፍ ነዳጅና ሌሎች ዕቃዎች ኢላማ እንደሚደረጉ አንድ ስማቸው ያልተጠቀሰ የኢራን ወታደራዊ ባለስልጣን በትናንትናው ዕለት ለሀገሪቱ ሚዲያዎች ተናግሯል። አሜሪካ የኢራን 90% የነዳጅ ኤክስፖርት ማሳለጫ ወደሆነው ወሳኙ ካርክ ደሴት 1000 የሚጠጉ እግረኛ ወታደሮችን ለማሰማራት ማቀዷን በርካታ የአሜሪካ ባለስልጣናት ሲናገሩ ቆይተዋል። ኢራን በቀይ ባህር ላይ ታርጌት ካደረገች አገራችንን ጨምሮ በርካታ የአፍሪካ አገራት ኢምፖርትና ኤክስፖርት በእጅጉ የሚጎዳ ይሆናል። እንዲሁም የኢራን ምድር አንቀጥቅጥ ጦር በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን ተከትሎ ኢራን ከ1 ሚሊዮን በላይ ተዋጊዎች በተጠንቀቅ ማሰለፏን አስታውቃለች። አገሪቱ ይህን ግዙፍ ሰራዊት ያሰለፈችው ከአሜሪካ ሊሰነዝርባት ይችላል ላለችው የምድር ወረራ ምላሽ ለመስጠት መሆኑ ተገልጿል። የስምሪት መደበኛ የጦር ኃይልን ተጠባባቂዎችና ያልተማከሉ ታጣቂዎችን ያካተተ ሲሆን ኢራን ከአነስተኛ ግጭቶች ወደ ሙሉ ጦርነት ዝግጅት መሸጋገሯን ያሳያል። የቴህራን የተደራራቢ መከላከያ ስልት የአሜሪካን የቴክኖሎጂ የበላይነት በግዙፍ የሰው ኃይልና በመልክዓ ምድራዊ ጠቀሜታ ለመመከት ያለመ ነው። ይህ ወታደራዊ እንቅስቃሴ በአሜሪካና በአውሮፓ አገራት ዘንድ ከፍተኛ ስጋት የፈጠረ ሲሆን የምድር ላይ ጦርነት ከተጀመረ ቀውሱ ከመካከለኛው ምስራቅ አልፎ በመላው ዓለም ላይ ከፍተኛ የፖለቲካና የኢኮኖሚ መናጋት ሊያስከትል እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። እንዲሁም ሁቲዎች ቀይ ባህርን እንዘጋለን ብሏልም። ትራምፕ በኢራን ላይ የታቀደውን ጥቃት አራዝመዋል። የየመኑ ሁቲ ታጣቂዎች አሜሪካ በኢራን ላይ የምታደርገው ወታደራዊ ዘመቻ ካላቆመች ቀይ ባህርን ሙሉ ለሙሉ እንዘጋለን ሲሉ ከደቂቃዎች በፊት አስጠንቅቋልም። የማስጠንቀቂያ የወጣው ፕሬዝዳንት ትራምፕ በኢራን የኤነርጂ ተቋማት ላይ የታቀደውን ጥቃት ለ10 ቀናት ማራዘማቸውን በገለጹበት ወቅት ነው። ለኢትዮጵያ ወሳኝ የንግድ መተላለፊያና የኢኮኖሚ ጉሮሮ የሆነው ቀይ ባህር መዘጋት ለሀገሪቱ ገቢና ውጭ ንግድ ላይ ከፍተኛ ቀውስ ሊያስከትል እንደሚችል ተሰግቷል። በተያያዘም በዚሁ ምክንያት ከ1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆሟል። ቴህራን ከጥቃት አድራሾቹ አገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷ የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙ መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህ በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። በስተመጨረሻም ኢራን ዛሬ ወደ ተባበሩት አረብ ኤምሬት 2 ባላስቲክ ሚሳኤሎችን ያስወነጨፈች ሲሆን በጥቃቱ የ2 ሰዎች ሕይወት ማለፉ ተዘግቧል። ኤምሬት ጥቃቱ ማክሸፏን ያስታወቀች ሲሆን ከኢራን ጋር የቀረበውን የተኩስ አቁም ስምምነት ውድቅም አድርጋለችም። በተጨማሪም ኤምሬት በኢራን ላይ በሚሰነዘረው የምድር ላይ ጥቃት እንደምትቀላቀል መወሰኗ ሮይተርስ ዘግቧል።